ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የጦርነቱ ምዕራፍ እያየለ ወደ አደገኛ ደረጃ መድረሱን የሚያስታውቅ መረጃ ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን በፍጥነት በምንም መልኩ ቢሆን ቋጩልኝ የሚል አስቸኳይ ትዕዛዝ መስጠታቸውን ተከትሎ የአሜሪካ ጦር በአይነቱም በመጠኑም ልዩ የሆነና እስካሁን በምድር ላይ የትኛውን ቦታ ተጠቅሞት የማያውቀውን 2270 ኪሎ ግራም የሚመዝን እጅግ ግዙፍ የሆነ አውዳሚ ፈንጂ መጠቀም መጀመሩ ተሰምቷል። ይህም ከባድ ጉዳት በኢራን ላይ አድርሷል እየተባለ ነው። በሌላ በኩል ኢራን መሪዎቿ መገደላቸውን አረጋግጣለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በጉዳዩ ዙሪያ በሰጡት መግለጫ ከኢራን 7 ከሚባሉ ዋና መሪዎች መካከል 6ቱ እስካሁን መገደላቸውን ገልጸዋል። ኢራን ትቀጥላለች ሲሉም ተናግረዋል። በሌላ በኩል ባልተቋረጠው የኢራን የሚሳኤል ጥቃትም በከፍተኛ ሁኔታ በእስራኤልም ጉዳት እያደረሰ እንደሆነ ተዘግቧል። 192 ሰዎችም ሆስፒታል መግባታቸው ተዘግቧል። በእስራኤል ውስጥ እስራኤልም እንዲሁ በኢራንና እንዲሁም በሊባኖስ ከባድ ጉዳት እያደረሰች ቀጥላለች። ጦርነቱ እጅጉን ተፋፍሟል። በጦርነቱ መሃል ግን ለሩሲያ ሲሳይ ሆኖላታል ተብሏል። የወጣው ትንታኔ እንዳመለከተው የዲፕሎማሲም ሆነ የገንዘብ አቅሟ በጦርነቱ መሃል እያደገ ነው የሩሲያ ተብሏል። ይህንን ተከትሎም ታዲያ የቤልጂየሙ ጠቅላይ ሚኒስትር በአውሮፓ ህብረት ስብሰባ ላይ የአውሮፓ መሪዎችን ያስደነገጠ ሐሳብ አንስተዋል። ይሄውም ሁሉንም ነገር እንተውና በዚህ አስቸጋሪ ጊዜ ከፑቲን ጋር ታርቀን የሩሲያን ነዳጅ እንጠቀም ሲሉ ተናግረዋል። ይህንን ተከትሎ ታዲያ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፈጽሞ የማይሆን ሲሉ ጉዳዩን ውድቅ አድርገውታል። አውሮፓ እየታመሰ ነው። መላው ዓለምም በነዳጅ እጥረት እየተፈተነ ነው። ሆርሙዝ እንደተዘጋ ነው። አዳዲስ ሰበር መረጃዎችን በየሰዓታቱ ልዩነት እየወጡ ነው ያስተዋወቅኳችሁና ሌሎችንም ዝርዝር መረጃዎች አብረን እንከታተላቸው። በቅድሚያም ከዛሬ ነገ ተኩሷ ይቆማል ተብላ የተጠበቀችው ኢራን ለሶስተኛ ሳምንት ተኩሷን መቀጠሏን ተከትሎ አሜሪካ በዛሬው ዕለት በአይነቱም ሆነ በመጠኑ እጅግ ግዙፍ የተባለ ፈንጂ መጠቀም መጀመሯ ተሰማ። ሶስተኛ ሳምንቱም ባገባደደው ጦርነት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝን ግዙፍና በአይነቱም ልዩ የሆነ ከባድ ፈንጂ ጥቅም ላይ መዋል እንደጀመረች ተዘግቧል። ይህ በአይነቱ ልዩ የሆነው ግዙፍ የአሜሪካ ፈንጂ ከመሬት በታች የተገነቡ
ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመምታትና ዙሪያ ገባውን በማውደም ከፍተኛ አቅም ያለው እንደሆነ ተዘግቦለታል። አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ በአሜሪካ በኩል በመታመኑ ነው ተብሏል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም ጦርነቱ እየከበደ ስለመምጣቱ ግን ጉዳዩን ማመን አልፈለገም። አሁኑ ሰዓት አሜሪካ ጥቅም ላይ ያዋለቻቸው ሁለት አይነት ግዙፍ ፈንጂዎች አሉ። በጨረር የሚመራው ጂቢዩ 28 እና አዲሱ ዘመናዊ ጂቢዩ 72 የተባሉ ግዙፍ ፈንጂዎች ናቸው። በአሁኑ ጥቃት አዲሱ ፈንጂ ጥቅም ላይ እንደዋለ እየተገለጸ ሲሆን ለ3 ሳምንታት ያክል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎች እየፈጸሙ ቢሆንም ኢራንም በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ቀጥላለች። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩ ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ጦርነቱ መክረሩን ተከትሎ ታዲያ አሜሪካ ድሉን አፋጥኑት የሚለው የፕሬዝደንት ዶናልድ ጄ ትራምፕን ትዕዛዝ ተከትሎ ፈንጂዎቹ ግዙፍና አውዳሚ የሆኑ እስካሁንም በየትኛውም አይነት ጦርነት ላይ አሜሪካ አውላቸው የማታውቃቸው አይነት መሳሪያዎችን መተኮስ እንደጀመረች ነው የተዘገበው። የአሜሪካ ማዕከላዊ እዝ በማህበራዊ ትስስር ገጹ ላይ ባወጣው ጽሑፍ እንዳለው ጦሩ በኢራን የባህር ዳርቻ በሚገኙ ጠንካራ የኢራን የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ የሲኦል በር ከፋች የሆኑ ግዙፍ ፈንጂዎችን መጣሉንና በአካባቢው ላይ ከባድ ውድመት መፈጸሙን ዘግቧል። እነዚህ ቦታዎች ላይ የተተከሉ የኢራን ጸረ መርከብ ክሩዝ ሚሳኤሎች በባህረ ሰላጤው ውስጥ ላሉ ዓለም አቀፍ መርከቦች አደጋ ፈጥረው ነበር ያለው የአሜሪካ ጦር አይነታቸው ግዙፍ የሆኑና እጅግ አውዳሚ የሆኑ ፈንጂዎችን ወደ መጠቀም ፊቱን እንዳዞረም ተመልክቷል። ኢራን 20 በመቶ የሚሆነውን የዓለም ነዳጅ የሚጓዝበትን የባህር ወሽመጥ በመዝጋቷ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ግዙፎቹ ፈንጂዎች አሜሪካ ባለፈው ዓመት በኢራን ውስጥ የሚገኙ 3 የኒውክሌር ጣቢያዎችን ስትደበድብ ከተጠቀመችባቸው ባንከር ባስተር ከተባሉ ፈንጂዎችም እጅግ የላቁና ከባዶች ናቸው። እነዚህ ፈንጂዎች በአየር ወይም በመሬት ላይ በሚገኙ ኢላማዎችን መተው አይፈነዱም። ከዚያ ይልቅ በጥልቀት መሬት ውስጥ ተቀብረው የተጠናከሩ ጉድጓዶችንና ዋሻዎችን ሰርስረው በመግባት ወደ ላይ የማውደም ግዙፍ ኢላማ አላቸው። 6 ሜትሮች ርዝመት ያለው ይህ ግዙፍ ፈንጂ ከመፈንዳቱ በፊት በግምት 61 ሜትሮችን ወደ መሬት ዘልቆ በመግባት እንደሚያወድም ተመልክቷል። በሌላ በኩል 3ኛ ሳምንቱ ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ፍልሚያ የሚሳኤልና የድሮን ጥቃቶች አሁንም ተባብሰው የቀጠሉ ሲሆን በኢራንና በአጋሮቿ ቡድኖች የሚሰነዘሩ የአጽፋ ጥቃቶችም ተባብሰዋል። የኢራን የመንግስት መገናኛ ብዙሃን ተጽዕኖ ፈጣሪው የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በእስራኤል የአየር ጥቃት መገደላቸውን ያረጋገጠ ሲሆን ላሪጃኒ ከጠቅላይ መሪ አሊ ካሚኒ ሞት ወዲህ ከተገደሉ ከፍተኛ የኢራን ባለስልጣናት መካከል ዋናው መሆናቸውንም ገልጸዋል። ለዚህም ደግሞ ኢራን ያለ በቀል ይህንን አታልፈውም ያሉ ሲሆን ለላሪጃኒ ሞትም ምክንያት የሆነችውንና የአየር ድብደባውን የፈጸመችው እስራኤልን በከፍተኛ ሁኔታ እንበቀላታለን ሲሉም ዝተዋል። ከኢራን ጦር ኃይል የተለየ ወታደራዊ ክፍል የሆነው እስላማዊ አብዮታዊ ዘብ ወይም IRGC የሚባለው የላሪጃኒን ሞት ለመበቀል ወደ ማዕከላዊ እስራኤል ግዙፍ ሚሳኤሎችን በከፍተኛ ቁጥር ወደ እስራኤል መተኮሱን የአጃንስ ፍራንስ ፕሬስ የዜና ወኪል ዘግቧል። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በሰጡት መግለጫ እንዳሉት በእስራኤል በተፈጸመው ጥቃት ከልጃቸው ጋር መገደላቸውን ገልጸዋል። ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነትና ከሟቹ ጠቅላይ መሪ ጋር የጠበቀ ግንኙነት ካላቸው የሀገሪቱ ተጽዕኖ ፈጣሪ ፖለቲከኞች መካከል ቀዳሚው እንደነበሩም ተዘግቧል። እስራኤል የላሪጃኒን መገደል ቀድማ ያወቀች ሲሆን የመከላከያ ሚኒስትሯም ከፍተኛ የኢራን ባለስልጣናትን እያደኑ ማጥፋታቸውን እንደሚቀጥሉ ዝተዋል። አሜሪካና እስራኤል በጥምረት ሆነው በኢራን ላይ በሚያካሂዱት ጥቃት ከጀመሩበት ደቂቃ አንስቶ የዘገባ እስከጥል
እስከተጠናከረበት ሰዓት ድረስ ዋነኛ ኢላማ እያደረጓቸው ያሉት የኢራንን የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያዎቹ ቀን ጥቃት ብቻ የሀገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ካሜኒን ጨምሮ ሌሎችም ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያ ቤቶቻቸው ላይ በተፈጸመው ጥቃት መገደላቸው ተዘግቧል። በሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙት በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎቹንም የጥቃት ኢላማ አድርጓቸዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ኢራን ካሏት 7 ወሳኝ ከሚባሉ መሪዎች መካከል ድስቱ በኢራን ጥቃት ተገድለዋል። አያቶላ አሊ ካሜኒ ጠቅላይ መሪው፣ አሊ ላሪጃኒ የብሔራዊ ደህንነት ጠቅላይ ምክር ቤት ጸሐፊው፣ አሊ ሐምሃኒ የመከላከያ ምክር ቤት ኃላፊው፣ መሐመድ ፓክፑር የአብዮታዊ ዘብ ዋና አዛዡ፣ አሚር ናስራዲን የመከላከያ ሚኒስትሩ፣ አብዱራሂም ሙሳቪ የጦር ኃይሎች ኤታ ማዦር ሹም ተገድለዋል። አሁን ወሳኝ ከሚባሉ ወይም ከፍተኛ ከሚባሉ የኢራን መሪዎች መካከል በህይወት ያሉት ፕሬዝዳንት መሱድ ፔዜሽኪያን ብቻ ናቸው። ይህንን አስመልክቶ ታዲያም ከእስራኤል በኩል የተሰራጨውን ዘገባ ያጣጣሉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን እንደምታስቧት አይደለችም፣ ጠንካራ የሆነ መሰረት ያላት ሀገር ናት ሲሉ አስተባብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራ ቴሌቪዥን ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል የኢራንን መንግስት ወደ ኋላ እንደማይጎትተው ስርዓቱንም እንደማያዳክመው ታያላችሁ ብለዋል። አራግቺ በንግግራቸው አሜሪካውያንና እስራኤላውያን ይህንን ሀቅ እስካሁን ለምን እንዳልተረዱት አይገባኝም ብለዋል። የኢራን እስላማዊ ሪፐብሊክ የጸኑ የፖለቲካ የኢኮኖሚና የማህበራዊ ተቋማት ያሉት ጠንካራ የፖለቲካ መዋቅር ነው ያሉ ሲሆን ሚኒስትሩ አክለውም የአንድ ግለሰብ መኖርም ሆነ አለመኖር ይህንን መዋቅር ፈጽሞ ሊያናጋው አይችልም ሲሉ ተከራክረዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። እያንዳንዱም ሰው የራሱ የሆነ ሚና አለው። አንዳንዱ የተሻለ፣ አንዳንዱ ደግሞ ያነሰ ሚና ሊኖረው ይችላል። ዋናው ቁም ነገር ግን በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑን ልታምኑ ይገባል በማለት በሀገሪቱ በግለሰቦች ሳይሆን በተቋም ደረጃ የጸናች ሀገር ናት ሲሉ ተናግረዋል። በሌላ በኩል እስራኤል በቤሩት የሂዝቦላ የፋይናንስ ክንፍ ላይ ከባድ ጉዳት ማድረሷ ተዘግቧል። እስራኤል ሌሊቱን በቤሩት በፈጸመችው ጥቃት የሂዝቦላን ጦር በገንዘብ ይደግፋል ያለችውን የአልቋድር አልሐሳን የተባሉ ንብረቶችን ሙሉ በሙሉ አውድማለች። እስራኤል በቤሩት በፈጸመችው በዚህ ጥቃት ቢያንስ እስካሁን 10 ሰዎች መገደላቸው የተዘገበ ሲሆን 27 ሰዎች ደግሞ መጎዳታቸውን የሊባኖስ የጤና ሚኒስትር አስታውቋል። እስራኤል የሂዝቦላን የፋይናንስ ክንፍ ነው ካለች አልቋድር አልሐሳን በተጨማሪ በደቡባዊ ሊባኖስ የሚገኝ የማዘዣ ጣቢያንም መደብደቧን ገልጻለች። እስራኤል በሁለት ግንባሮች እየተዋጋው ነው ያለች ሲሆን የመጀመሪያው ወደ ሊባኖስ ከሂዝቦላ ጋር እየተዋጋች ሲሆን ሁለተኛው ደግሞ በኢራን ላይ ቀጥታ የአየር ጥቃት መፈጸሟን ቀጥላለች። ይህ በዚህ እንዳለ በኢራን ጥቃት ተጎድተው 192 ሰዎች ሆስፒታል መግባታቸውን ደግሞ እስራኤል አስታውቃለች። የእስራኤል የጤና ሚኒስትር ባለፉት 24 ሰዓታት ብቻ ኢራን በፈጸመችው ከባድ ጥቃት ጉዳት ደርሶባቸው ቢያንስ 192 ሰዎች ሆስፒታል መግባታቸው ነው እስራኤል ያስታወቀችው። ሚኒስትሩ እንዳስታወቀው በኢራን ሚሳኤል ከተጎዱት መካከል 4ቱ መካከለኛ ጉዳት የደረሰባቸው ናቸው ብለዋል። 177 የሚሆኑት ደግሞ ቀላል ጉዳት ያስተናገዱ ናቸው ብሎታል። ቀሪዎቹ 11 ሰዎች ግን ምን አይነት ሁኔታ ላይ እንዳሉ እስካሁን ማወቅ አልቻልንም ብለዋል። ሚኒስትሩ በአጠቃላይ ጦርነቱ ከተጀመረ አንስቶ እስካሁን 3727 ሰዎች በእስራኤል ውስጥ ጉዳት እንደደረሰባቸውና የሕክምና ክትትል እያደረጉ እንደሆነ አስታውቀዋል። ይህ በዚህ እንዳለ የኢራን ጦርነት ሩሲያን በከፍተኛ ሁኔታ እያበለጸጋትና ተሰሚነቷንም በዓለም አቀፍ መድረክ እየጨመረላት መሆኑ ተዘግቧል። ሩሲያ መገናኛ ብዙሃን በሆነው በአርቲ ወርልድ ወይም ሩሲያን ቱዴይ ወርልድ የቀረበው ሰፊ ትንታኔ እንደሚያመለክተው በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት አሜሪካ ካሰበችው በተቃራኒ ለሩሲያ ትልቅ የገቢና የፖለቲካ ሲሳይ ሆኖላታል ያለ ሲሆን ሩሲያም በዩክሬን ወረራ ምክንያት ለዓመታት የተጣለባትን ማዕቀብ ተቋቁማ በቆመችበት በዚህ ወቅትም የኢራን የሆርሙዝ ወሽመጥን መዘጋት የነዳጅ ዋጋን ሰማይ እንዲነካ አድርጎታል ብሏል። ይህም ሩሲያ የነዳጅ ምርቶቿን በውድ ዋጋ ለቻይናና ለህንድ እንድትሸጥ ለጦርነት ማሽኗ የሚሆን ተጨማሪ ቢሊዮን ዶላሮችን እንድታገኝ በር ከፍቶላታል ብሏል። የኢራን ጦርነት በተፈጠረው የኃይል አቅርቦት ቀውስ የተጨናነቀው የትራምፕ አስተዳደር ከሳምንታት በፊት በሩሲያ ላይ ጥሎት የነበረውን
ጥብቅ ማዕቀብ በማላላት ሀገራት የሩሲያን ነዳጅ እስከ ሚያዝያ 11 ድረስ ግዙ በማለት እንደፈቀደላቸው የአሜሪካን ፖለቲካ ድክመትንም እንደሚያሳይ ተንታኞች ሲገልጹ ከርመዋል። ይህ የአሜሪካ እርምጃ ዩክሬንን የአውሮፓ አጋሮቿን ያስቆጣ ሲሆን ፕሬዝዳንት ዜሌንስኪ ውሳኔው ለሩሲያ የ10 ቢሊዮን አሜሪካን ዶላር ተጨማሪ የጦርነት ፈንድ እንደሚሰጥ በመግለጽ ተቃውሟቸውን አሰምተዋል። አሜሪካ ስትራቴጂካዊ የነዳጅ ክምችቷን በታሪክ ባልታየ መጠን ለመልቀቅ መገደዷን የችግሩን አስከፊነት ያሳያል ተብሏል። ወታደራዊ ረገድም ጦርነቱ ሩሲያን እየጠቀመ ይገኛል። አሜሪካ እስራኤልን ለመከላከል የምታቃጥላቸው ፓትሪዮትና ቶማሃውክ የተሰኙ ሚሳኤሎች ዩክሬን በጉጉት የምትጠብቃቸው ነበሩ ተብሏል። አሁን ላይ የአሜሪካ የጦር መሳሪያ ክምችት ወደ መካከለኛው ምስራቅ በማዘንበሉ የዩክሬን ጦር በከፍተኛ ሁኔታ እየተዳከመ ሲሆን፣ በአንጻሩ የሩሲያ የጦር መሳሪያ ውጤቶችም እንደ ኤስ-400 ያሉ በዓለም ገበያ ያላቸው ተፈላጊነት እየጨመረ መጥቷል ሲልም ይገልጻል። ሩሲያ ለኢራን የደህንነት መረጃ በማቀበል የአሜሪካን ተጽዕኖ ለማዳከም እየሰራች መሆኑን በትንታኔው ላይ ተመልክቷል። በመጨረሻም የኢራን ጦርነት በቴህራን ላይ የመንግስት ለውጥ ለማምጣት የታቀደውን የምዕራባውያንን ሁኔታ አስቀርቶታል ያለ ሲሆን እንደ ጆን ሜርሻይም ያሉ ታዋቂ ምሁራን አሜሪካ ይህንን ጦርነት ያለበቂ ግምገማ እንደተቀላቀለችው አምነዋል። በመሆኑም ለሩሲያና ለቻይና ትልቅ የሞራል የበላይነት እየሰጣቸው ይገኛልን ብለዋል። አሜሪካ በኃይልም ሆነ በጦር ሁኔታ በብዙ ጥፍ ታንሳታለች ከምትባለው ኢራን ጋር ይህን ያክል በጦርነት ውስጥ መቆየቷ በባላንጣዎቿም በሩሲያና በቻይና የበለጠ ግምቷን ሊያስወርድ ይችላልም ሲሉ በትንታኔያቸው ላይ አመልክተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በለንደን በሚገኘው የብሪታንያ ፓርላማ ተገኝተው ባደረጉት ንግግር የሩሲያና የኢራን ገዥ አካላት በጥላቻ የተሳሰሩ ወንድማማቾች ናቸው ሲሉ መግለጻቸውን ዘ ኢንዲፔንደንት ዘግቧል። ፕሬዝዳንቱ ሁለቱ ሀገራት በሰው አልባ በራሪ አውሮፕላኖች በሌሎችም የጦር መሳሪያዎችም ያላቸውን ትብብር በማውገዝ ይህ ጥምረትም በዩክሬን ላይ ብቻ ሳይሆን በአውሮፓና በባሕረ ሰላጤው ሀገራት ላይ ከባድ ደህንነት ስጋት ደቅኗልም ብለዋል። ዜሌንስኪ ወደ ብሪታንያ ያቀኑት ከብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ጋር አዲስ የመከላከያ ስምምነት ለመፈረም መሆኑን ዘገባው ጠቅሷል። የስምምነት የዩክሬንን የቴክኖሎጂ ልምድና የብሪታንያን የኢንዱስትሪ አቅም በማጣመር የድሮን ምርቶችን ጨምሮ ሌሎችም ወታደራዊ ቁሳቁሶችን በጋራ ለማምረት ለማቅረብም ያለመ ነው ተብሏል። ፕሬዝዳንቱ ከጠቅላይ ሚኒስትሩና ከኔቶ ዋና ጸሐፊ ማርክ ሩት ጋር ከመነጋገራቸው በፊት ከንጉስ ቻርልስ ጋርም ተገናኝተዋል። ይህ የፕሬዝዳንቱ ጉብኝት የተከናወነው በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደርና በብሪታንያ መካከል በአውሮፓ ደህንነት ጉዳይ ላይ መጠነኛ ለመግባባቶች ባሉበትና በመካከለኛው ምስራቅ ያለው ውጥረትም በጨመረበት ወቅት ነው። ዜሌንስኪ ለብሪታንያ የፓርላማ አባላት ባደረጉት ንግግር በጥላቻ ላይ የተገነቡ ገዢ አካላት በየትኛው መስክ ድል እንዳይቀዳጁና አጋር ሀገራትን ስጋት ላይ እንዳይጥሉ ዓለም አቀፍ ትብብር መጠናከር አለበት። እናንተ መሳሪያውንም ገንዘቡን ስጡን እንጂ እኛ እስከ መጨረሻው ድረስ መዋጋታችንን እንቀጥላለን ብለዋል። በሌላ በኩል ከሩሲያ ጋር ወደ ቀደመ ግንኙነታችን ከተመለስን ተጨማሪ ጦርነቶችን በራሳችን ላይ እንጋብዛለን ሲል የአውሮፓ ህብረት አስታውቋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የሆኑት ካያ ካላስ የቤልጅየሙን የጠቅላይ ሚኒስትር ባርት ዴ ዌቨር ከሩሲያ ጋር ያላቸውን ግንኙነት ወደ ቀድሞ ሁኔታ ለመመለስና ርካሽ የኃይል አቅርቦት ለማግኘት በአውሮፓ እየተወደደ ያለውንም ኑሮ ከሩሲያ ጋር ታርቆ ለማረጋጋት ያቀረቡትን ጥሪ በጽኑ ተቃውመዋል። ካላስ በሰጡት ምላሽም በዝግ በር የሚካሄዱ የአውሮፓ መሪዎች ስብሰባ ላይ ከሩሲያ ጋር ግንኙነትን የመቀጠል ፍላጎት እንደሌለ ገልጸው እንደወትሮ ወደ ነበረው የንግድ ልውውጥ ከተመለስን ሩሲያ የምትቀጥልበት ተጨማሪ ጦርነት ነው የምናተርፈው ሲሉ ተናግረዋል። ይህ የቤልጅየም ጠቅላይ ሚኒስትር ጥሪ የመጣው በአሜሪካ በእስራኤልና በኢራን መካከል በተቀሰቀሰው ግጭት ምክንያት የዓለም የነዳጅ ዋጋ በ40 በመቶ በናረበት በአሁኑ ወቅት ነው። የነዳጅ ዋጋ መጨመር ለአውሮፓ የኢነርጂ ደህንነት ስጋት በመፍጠሩ አንዳንድ ወገኖችም
ከሩሲያ ጋር ዳግም መታረቅን እንደ አማራጭ እንዲያስቡ በር ከፍቶላቸዋል ተብሏል። ሆኖም ግን የአውሮፓ ህብረት እንደ አውሮፓውያን አቆጣጠር እስከ 2027 ድረስ ማንኛውንም የሩሲያ ጋዝ ግብይት ሙሉ በሙሉ ለማቆም የሚያስገድድ ህግ በቅርቡ ማጽደቁ ይታወሳል። የቀድሞዋ የኢስቶኒያ ጠቅላይ ሚኒስትር ካያ ካላስ ከሩሲያ ጋር የሚደረግ ማናቸውም አይነት ግንኙነት ግልጽ የሆነ ዓላማ ሊኖረው እንደሚገባ አሳስበው ሩሲያ የፈለገችውን ነገር አሳልፈው መስጠት የጥቃት ፍላጎቷን ከመጨመር ባለፈ ዘላቂነት ለአውሮፓ የሚሰጠው ምንም አይነት ሰላም የለም ብለዋል። የቤልጂየም ውጭ ጉዳይ ሚኒስትር የህብረቱ የኢነርጂ ኮሚሽን ጠቅላይ ሚኒስትሩን ሐሳብ እንደማይቀበሉም በይፋ አስታውቀዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ